ጤና ይስጥልኝ የተከበራችሁ አድማጮች። እነ ፌስቡክ እና ዩቲዩብ፣ ኢንስታግራም እና ቲክቶክ ሳይመጡ በፊት አብዛኛው የዓለም ሕዝብ የመረጃ ምንጮቹ ጋዜጦችና መጽሔቶች ነበሩ። ጋዜጦች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች መረጃ የሚገኙባቸው የነበረ ቢሆንም የተለያዩ አሉባልታዎችንና ወሬዎችን ማነፍነፍ ዋና ርዕሰ አንቀጾቻቸው የነበሩ ታብሎይድ የሚባሉ የጋዜጣ አይነቶች ደግሞ ነበሩ። አብዛኛውን ጊዜ የእነዚህ ታብሎይዶች ሰለባ የነበሩት ታዋቂ ሰዎች ነበሩ። የታዋቂው ቡጥኛ ማይክ ታይሰን እስር ቤት መግባት፣ የአሜሪካው ፕሬዝዳንት ቢል ክሊንተን እና የጸሐፊያቸው ሞኒካ ሌዊንስኪ ቅሌት፣ የማይክል ጃክሰን ክስ፣ የሞናኮዋ ልዕልት ስቴፋኒ ቦዲጋርዷን አግብታ መፍታቷ እና የመሳሰሉ የበርካታ ሙዚቀኞች፣ ፊልም ተዋናዮች፣ ታዋቂ ስፖርተኞችና ፖለቲከኞች የግል ምስጢሮችን በማነፍነፍ አደባባይ ያወጡ ነበር። ለእነዚህ ታብሎይዶች ደግሞ እንደ ማስረጃ ግብዓት የሚያቀርቡላቸው ፓፓራዚ የተባሉ ታዋቂዎችን አሳደው የሚከታተሉ ፎቶግራፍ አንሺዎች ነበሩ። የዛሬዋ ባለታሪካችን ልዕልት ዳያና ስፔንሰር የሞተችው የምትጓዝበት መኪና ከነዚህ ከፓፓራዚዎች ለማምለጥ በፍጥነት በሚበርበት ጊዜ በደረሰ አደጋ ነበር። ልዕልት ዳያና ስፔንሰር የአሁኑ የእንግሊዝ ንጉስ ቻርልስ ሶስተኛ የመጀመሪያ ሚስት የነበረች ሲሆን የአሁኑ ሚስቱ ንግስት ካሚላ ደግሞ በዚህ ታሪክ በተደጋጋሚ የምትጠቀሰው የዛኔዋ ካሜላ ፓርከር ናት። ከዚህ በፊት አንድ ሌላ የእንግሊዝ ንጉሳውያን ቤተሰብ ታሪክ አፍቃሪው ንጉስ ኤድዋርድ ስምንተኛ በሚል ርዕስ አቅርቤላችሁ ነበር። ካላዳመጣችሁት ሊንኩን አያይዝላችኋለሁ። ቪዲዮውን ላይክ ማድረግ፣ ኮሜንት፣ ሼር እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ልዕልት ዳያና ስፔንሰር። ተርጓሚ ሰለሞን ኃይለ ማርያም። የታላላቅ ሰዎች እውነተኛ የፍቅር ታሪክ በሚል በ1990 ከታተመው መጽሐፍ የተገኘ። ለረጅም ጊዜ የእንግሊዝ ዘውድ ባለመብት የሆኑት ንግሥት ኤልሳቤጥን ዙፋን ላይ ያስቀመጣቸው ብቸኛው ምክንያት ልቡ በፍቅር የነደደው ንጉሥ ኤድዋርድ ስምንተኛ ንጉሥነቱ ያስገኘለትን ክብርና ስልጣን፣ ሀብትና ዝና ለፍቅር ሰውቶ 2 ጊዜ አግብታ ከፈታችው ከዋሊስ ሲምፕሰን ጋር መጋባቱ ነበር። የንግሥት ኤልሳቤጥ አባት ወይንም የኤድዋርድ ታናሽ ወንድም ንጉሥ ጆርጅ ስድስተኛ የስኮትላንድ ተወላጅ የሆነችውን ኤልሳቤጥን አገባ። ከኤልሳቤጥም ማርጋሬትና ኤልሳቤጥ የተባሉ 2 ሴት ልጆች ወለደ። ንጉሥ ጆርጅ ስድስተኛ በድንገት በ56 ዓመቱ በ1952 ከዚህ ዓለም በሞት ተለየ። የንጉሡ የመጀመሪያ ልጅ ኤልሳቤጥ ከአንድ ዓመት በኋላ ጁን 1953 ለንደን በሚገኘው ዌስትሚኒስተር አቢ የንግሥናቸውን ሥነ ሥርዓት በደመቀ ሁኔታ አከበሩ። ከዚያን ጊዜ ጀምሮ ንግሥት ኤልሳቤጥ ሁለተኛ እየተባሉ መጠራት ጀመሩ። ንግሥት ኤልሳቤጥ ሁለተኛ የግሪኩን ልዑል ፊሊፕ ያገቡት በ1947 ነበር። ከግሪኩ ልዑል ፊሊፕም አልጋ ወራሽ ይሆናል ተብሎ የታሰበውን የመጀመሪያ ልጃቸውን ልዑል ቻርልስን ማለትም የአሁኑ ንጉሥ ቻርልስ እንዲሁም አንድሪውና ኤድዋርድ የተባሉ 4 ልጆችን ወለዱ። የእንግሊዝን ንግሥት ወይም ንጉሥ ትወልዳለች በተባለችው ዳያና ስፔንሰር ፍቅር ልቡ የቀለጠው ልዑል ቻርልስ ዳያናን ከማግባቱ በፊት ለሰርጉ ዝግጅትና ድምቀት የቤኪንግሃም ቤተ መንግሥት ብቻ ሳይሆን መላው የብሪታንያ ሕዝብ ጭምር በመንፈስ አብሮ ተሳትፏል። የ19 ዓመቷ ዳያና ስፔንሰር በጊዜው የመዋለ ሕፃናት አስተማሪ ነበረች። ልዑል ቻርልስ ከወይዘሪት ዳያና ስፔንሰር ጋር በ32 ዓመቱ መተጫጨቱን ሲያበስር መላው ንጉሣዊ ቤተሰብ ዜናውን በሞቀ ሁኔታ ነበር የተቀበለው። ንግሥቲቱም በቻርልስ ምርጫ መፈንደቃቸው ተሰምቷል። ወይዘሪት ዳያና ስፔንሰር ስለ ንጉሣዊው ቤተሰብ ስትናገር በዓለም ላይ ፈጽሞ ተወዳዳሪ የሌላቸውን አማት አግኝቻለሁ በማለት ንግሥት ኤልሳቤጥ ሁለተኛን አቆላምጣቸው ነበር። በእንግሊዝ ሕግ መሠረትም የእንግሊዝ 2 ምክር ቤቶች ጋብቻውን ማጽደቅ ስላለባቸው ዳያና ስፔንሰር የልዑል ቻርልስ ሕጋዊ ሚስት መሆን ትችላለች ብለው ተስማሙ። የዳያና ቤተሰቦች ከንጉሣውያኑ ቤተሰቦች ጋር ዝምድና አላቸው። ከዚያም ባሻገር አባቷ የንግሥት ኤልሳቤጥ ሁለተኛና የልዑል ፊሊፕ የቅርብ ጓደኛ ነው። ለምዕተ ዓመታት ንጉሣዊ ቤተሰቦች የጋብቻ ሥነ ሥርዓታቸውን የሚፈጽሙት ለንደን በሚገኘው ዌስትሚኒስተር አቤ ነው። ይሁንና ጁላይ 29 1981 ዳያናና ቻርልስ ሲጋቡ የጋብቻ ሥነ ሥርዓታቸውን በቅዱስ ጳውሎስ ካቴድራል እንዲሆን በመምረጣቸው ገና ከጅምሩ የቆየውን የእንግሊዝን ወግና ባህል አፈረሱ። በተጨማሪም ዳያና የጋብቻ ቃል ኪዳን ስትገባ
ባሌን አፈቅረዋለሁ፣ አከብረዋለሁ እንዲሁም ታዛዥ ሆነዋለሁ ማለት ሲገባት በባልና በሚስቱ ስምምነት መሰረት ባሌን አፈቅረዋለሁ፣ አከብረዋለሁ በማለት ብቻ የጋብቻ መሐላዋን ፈጽማለች። ይህ ድርጊት ከካንተርበሪው ሊቀ ጳጳስ ጋር በመወያየት የተፈጸመ ቢሆንም ጥንታዊ እምነት አራማጅ የሆኑ የቤተ ክርስቲያን ሰዎችን አስቆጥቷል። ይሁንና የዌስትሚኒስተር ሊቀ ካህናት የሆኑት ዶክተር ኤድዋርድ ካርፔንተር ዳያናን በሚደግፍ አቋማቸው እንዲህ ብለው ነበር። እኔ እንደማስበው ጋብቻ የሁለት እኩል የሆኑ ተጓዳኞች ግንኙነት ነው። አንደኛው ተጓዳኝ በሌላው የበላይነት የሚሰማው ከሆነ በዚህ ቃለ መሐላ ማስቀረት አይቻልም። ይህም በመሰለ ሁኔታ የጋብቻ ቃል ኪዳናቸውን በቅዱስ ጳውሎስ ካቴድራል ፈጽመው ሲወጡ በሚሊዮን የሚቆጠር ሕዝብ በየጎዳናው ጠርዝ ተደርድሮ በየቢሮውና በየሆቴሉ መስኮት ተንጠልጥሎ ደስታውን በመግለጽ ይታይ ነበር። የጋብቻ ስነ ስርዓቱን 39 ሚሊዮን ብሪታንያውያን እንዲሁም በሌሎች በ74 ሀገሮች የሚኖሩ 750 ሚሊዮን ሰዎች በቴሌቪዥን ተከታትለውታል። ዳያና ለመጀመሪያ ጊዜ ለዓለም ሕዝብ በጋብቻ በዓሏ ላይ የታየችው በውድና ውብ አልባሳት እጅግ ደምቃና ተንቆጥቁጣ ነጭ ፈረስ ላይ ተቀምጣ ነበር። በዕለቱ የለበሰችው የሙሽራ ልብስ የተዘጋጀው ዓለም ባደነቃቸው ታዋቂ ልብስ ሰፊዎች በዴቪድና በኤልሳቤት ነበር። ይህ የሙሽራ ልብስ መደቡ ሐር ሆኖ በአንጸባራቂ የዝሆን ጥርስ ፈርጥ የተንቦገቦገ ሲሆን ደረቷ፣ እጅጌዋና ጀርባዋ ላይ ተንሳፎ የሚታየው ማራኪ ሽብሽብና ጥልፍ በጨለማ እንደተለቀቀ የገና ርችት ውበቱ ጎልቶ ይታይ ነበር። አዲሷ ሙሽራ ነጭ ፈረስ ላይ ተኮፍሳ 24 ጫማ ርዝመት ባለው ተከታታይ ባቡር ስትንቀሳቀስ አስማተኛ ለትርኢት ያቀረባት ንግሥት ትመስል ነበር። ቻርልስና አዲሷ ልዕልት የካቴድራሉን ሥነ ሥርዓት ጨርሰው ሲወጡ በመላው የእንግሊዝ አብያተ ክርስቲያናት የደወል ድምፅ አስተጋባ። ወደ ቤኪንግሃም ቤተ መንግሥት ሲቃረቡ ደስታን የሚያበስረው መድፍ በከተማዋ ያጓራ ነበር። የለንደንም ጎዳናዎች በሕዝብ እልልታ፣ ጩኸትና ፉጨት ደምቀው ነበር። ሙሽሮቹ በቤኪንግሃም ቤተ መንግሥት ደርሰው ሕዝብ ወደሚያያቸው ሰገነት ወጥተው መልካም ምኞቱን ለሚገልጽላቸው የዓለም ሕዝብ አጸፋውን በፍልቅልቅ ፈገግታቸው መግለጻቸውን ቀጠሉ። ሙሽሮች ካሉበት ሰገነት በታች የተሰበሰበው በሚሊዮን የሚቆጠር ሕዝብ ሳማት ሳማት እያለ በአንድነት ሲጮህ ተሰማ። የዌልሱ ልዑልም ወደ ሙሽራይቱ ዞር ብሎ ትስሚኛለሽ ሲል ለዳያና አንሾካሾከ። ወዲያው ደስታውን እየገለጸ ባለው ሕዝብ ፊት ሙሽሮቹ ተቃቅፈው ይሳሳሙ ጀመር። በበኪንግሃም ሰገነት ላይ ለረጅም ጊዜ ሲሳሳሙ ዳያናና ቻርልስ የመጀመሪያዎቹ ንጉሳውያን ሙሽሮች ነበሩ። መሳሳማቸው እንዳበቁ ልዑል ቻርልስ ወደ እናቱ ዞር ብሎ አጠፋው እንዴ ብሎ ለረጅም ጊዜ በዚህ ሁሉ ሕዝብ ፊት መሳሳማቸው ከሥነ ሥርዓት ውጭ መሆን አለመሆኑን ለማረጋገጥ ጠየቀ። ንግሥቲቱም ፈገግ ብለው አይ ምንም አይደል ብለው አረጋጉት። የደስታ መግለጫ ጭብጭባውን፣ እልልታውን፣ የሕዝቡን ፉጨት ለረጅም ሰዓታት መቆጣጠር አልተቻለም ነበር። የዌልሷ ልዕልት ዳያና ከቻርልስ ጋር ከተጋባች ጀምሮ የዌልሷ ልዕልት ዳያና እየተባለች መጠራት ጀመረች። የንጉሳውያኑ ቤተሰብ ክብርና ሀብት ተካፋይ በሆነች በጥቂት ጊዜ ውስጥ ልዕልት ዳያና ታዋቂነትንና ዝናን አተረፈች። ረጅሟ ዳያና መልከ መልካምና የተስተካከለ ቁመና ያላት በመሆኗ የሰውን ቀልብ ለመሳብ ጊዜ አልፈጀባትም። ከሰርጋቸው ሥነ ሥርዓት በኋላ ሙሽሮቹ በመላ እንግሊዝ እየተዘዋወሩ ተንሸራሽረዋል። የተለያዩ የዓለም ክፍሎችን በከፍተኛ ክብርና ማዕረግ አብረው ጎብኝተዋል። ትዳራቸውን መስርተው የተለመደ የዕለት ተዕለት ኑሯቸውን መኖር ጀምረው ብዙም ሳይቆዩ ዊሊያምና ሃሪ የተባሉ ወንድ ልጆች ወለዱ። ከውጭ ሆኖ ለሚመለከተው የቤተ መንግሥት የጋብቻ ሕይወታቸው ጣፋጭና አስጎምጂ ነበር። ቻርልስ ስለ አካባቢ ጥበቃ ጉዳዮች በመወያየት ብዙ ጊዜውን ያሳልፍ ነበር። የአርክቴክቸር ዕውቀትም ስለነበረው በ1992 ለንደን አቅራቢያ በሚገኘው ስፍራ በዲግሪ የሚያስመርቅ አዲስ የአርክቴክቸር ተቋም አስገንብተዋል። በተጨማሪም እንደ አብዛኞቹ የልዑላን ቤተሰቦች አሳ በማጥመድ በኢላማ ተኩሱና በአዝናኝ ስፖርታዊ ጨዋታዎች ቀሪ ትርፍ ጊዜውን ያሳልፍ ነበር። ልዕልት ዳያና ደግሞ ዓለም አቀፋዊ በሆኑ ሰብአዊ ጉዳዮች ላይ ብዙ ጊዜዋን ታሳልፍ ነበር። በካንሰርና በልብ ህመም በሽታ የሚሰቃዩ ሕሙማንን የሚረዳ ዓለም አቀፍ የተራድኦ ድርጅትም አላት። ይህ ድርጅት የኤድስ በሽተኞችን የሚንከባከብና በኤድስ ላይም ምርምር የሚያደርግ ሲሆን ቤት የለሽ የሆኑ ግለሰቦችንም ይረዳል። ይህ የልዕልት ዳያና ተግባር ለራሱ ዓለም አቀፍ ዝናን ሲያስገኝላት የእንግሊዝንም ንጉሳዊ ቤተሰብ በመልካም ስም ሊያስጠራ ችሏል።
በዚህም የተነሳ ይመስላል ልዕልት ዳያናን የእንግሊዝ ሴቶች ተምሳሌት በማለት የሀገሯ ሰዎች አቆላምጧት ጀመር። የመገናኛ ብዙሃን በተለይም ጋዜጦችና መጽሔቶች በየጊዜው የዌልሷን ልዕልት ዳያናን ፎቶግራፍ በተለያየ ጉዳይ ይዘው መውጣት ይወዱ ነበር። ታይም የተባለው ዓለም አቀፍ መጽሔት በዓለም ላይ ብዙ ፎቶግራፎችን የተነሳች ሴት ሲል የልዕልቷን ታዋቂነት መስክሯል። ቻርልስና ዳያና ከተጋቡ ከ11 ዓመታት በኋላ ግን ሁሉም ነገር ተለዋወጠ። ስለ ልዕልት ዳያናና ስለ ልዑል ቻርልስ የሀገሪቱ ጋዜጦች ለማመን አስቸጋሪ የሆነ ዘገባ በተከታታይ ይዘው ይወጡ ጀመር። ልዑል ቻርልስ ዳያና ስፔንሰርን ከማግባቱ በፊት ጓደኛው እንደነበረች ከሚነገርላት ካሜላ ፓርከር ከተባለች ባለትዳር ጋር በስልክ የፍቅር ጨዋታ ጀምሯል በማለት የስልክ ንግግሩን በምስጢር ቀድተው በጋዜጣ ላይ ለአደባባይ አበቁት። ዳያናንም እንዲሁ በዝሙት ተጠርጣሪ መሆኗን ያጋልጡ ጀመር። ግራ የተጋቡት እንግሊዛውያን እነዚህን የተከበሩ ባለትዳሮች ሊያፋቱ የተነሱ ስለሆነ ለፍርድ መቅረብ አለባቸው በማለት ለልዑል ቻርልስና ለልዕልት ዳያና ያላቸውን ቅን አመለካከት ለመግለጽ ሞክረው ነበር። የዳያና ቅሌት በአደባባይ መውጣት የጀመረ ሰሞን ቻርልስ 44ኛ የልደት በዓሉን ሲያከብር የዌልሷ ልዕልት ዳያና ቻርልስን ጥላ ወደ ፓሪስ በመብረር ከፈረንሳዊ ሚተራን ጋር ስለ ሰብአዊ እርዳታና ስለ መሰል ጉዳዮች በከፍተኛ የራስ መተማመን ስሜት ስትወያይ በቴሌቪዥን ትታይ ነበር። በዚህ 2 ሰዓት በፈጀ ውይይት ላይ ከፍተኛ የፈረንሳይ የካቢኔ ሹሞችን እያናገረች ባለችበት ወቅት በእንግሊዝ ቴሌቪዥን ደግሞ የልዑል ቻርልስ 44ኛ ዓመት የልደት አከባበር ይታይ ነበር። በተወራው ወሬ ግራ ተጋብቶ የከረመው የእንግሊዝ ሕዝብ በዚህ ቴሌቪዥን እይታ በልዑሉና በልዕልቲቱ መካከል ፍቅር አለመኖሩን መጠርጠር ጀመረ። ጋዜጦችም ስለ ልዑል ቻርልስ ቅሌት ካሜሊ ጌት ወይንም የካሜሊ ቅሌት በማለት ሲያብጠለጥሉ፣ ስለ ልዕልት ዳያና ደግሞ ዳያና ጌት ወይንም የዳያና ቅሌት በማለት የግል ምስጢራቸውን መዘግዘግ ቀጠሉ። በመጨረሻም የበኪንግሃም ቤተ መንግስት ይፋ የሆነ መግለጫ ወጣ። መግለጫው ድፍን ባለ መልኩ የዌልሱ ልዑል ቻርልስና የዌልሷ ልዕልት ዳያና የጋብቻቸው ሁኔታ እንደተጠበቀ ሆኖ ለየብቻቸው ይኖራሉ የሚል ነበር። በዚህም የተነሳ የጋዜጦቹ ትችት እውነት እንደሆነ ተረጋገጠ። የልዕልት ዳያና የፈረስ ግልቢያ አስተማሪ የነበረው ጄምስ ሄዊት ከልዕልቷ ጋር ሲቀብጥ ከርሞ ለጥቅም ተገዝቶ ይሁን ባልታወቀ ምክንያት የሁለቱም ምስጢራዊ የወሲብ ግንኙነት ይፋ አደረገ። ልዕልት ዳያና እንደዋዛ ከተጠጋችው ከእንግሊዛዊ የራግቢ ስፖርተኛ ጋር መማገጧንና ድብን ያለ ፍቅር ስለያዛትም ደቡብ አፍሪካ ድረስ ተከትላው መሄዷን እነዚሁ ጋዜጦች አጋለጡ። በመጨረሻም ራሷ ልዕልት ዳያና ለቢቢሲ ሬዲዮ የ1 ሰዓት ቃለ መጠይቅ አደረገች። በዚሁ ቃለ መጠይቅ ላይ ያደረገችውን ስውር የወሲብ ግንኙነትና ጭልጥ ያለ ፍቅር ያለ አንዳች አፍረትና ይሉኝታ ገለጸች። የእንግሊዝ ሕዝብ ጆሮውን እስኪጠራጠር ድረስ ስራውን አቁሞ አዳመጠ። ዳያና ጉዷን በራሷ አንደበት በማፍረጥረቷ ዳያና አበደች እንዴ እስከ ማለት የደረሱት የእንግሊዝ ንጉሳዊ ቤተሰቦች በአፍረት ሲሸማቀቁ፣ ንግስቲቱም በከባድ ድንጋጤ ተረበሹ። በዌልሷ ልዕልት ላይ በተለያየ መንገድ ውግዘትና ውርደት ሲያደርሱባት ስለቆዩት ንጉሳውያን ቤተሰቦች ጉዳይ አስመልክታ አጉል ጨዋ መሳይ ሁሉ በማለት እያንዳንዱ ልዑል የራሱ የሆነ የተደበቀ ቅሌት እንዳለው ገልጻለች። በዚህም የልዕልት ዳያና ዝና ማሽቆልቆል ጀመረ። አንዳንድ ጋዜጦች የቤተ መንግስቷ ሴሰኛ በሚል ቅጽል ይጨምሩላት ጀመር። ስለ ሕይወት ታሪኳ መጽሐፎች እየታተሙ መውጣት ጀመሩ። ልዑል ቻርልስ የእንግሊዝ ንጉሥ፣ ልዕልት ዳያና ደግሞ የእንግሊዝ ንግሥት ይሆናሉ ተብለው ዝናቸው ከአጽናፍ እስከ አጽናፍ እንዳልናኘ ሁሉ ቤተ መንግስቱን ለሀፍረት ዳረጉት በማለት የሀገሪቱ የመገናኛ ብዙሃን ቅሬታቸውን መግለጽ ጀመሩ። ልዑል ቻርልስ ንግሥት ኤልሳቤት ሁለተኛን እንደማይተካና ንጉሥ እንደማይሆን በሰፊው ተወራ። ምንም እንኳ እድሜው በአስራዎቹ መጀመሪያ ላይ የሚገኝ ቢሆንም የእንግሊዝ ሕዝብ አይኑን ወደ ልዕልት ዳያና የመጀመሪያ ልጅ ወደ ልዑል ዊሊያም አዞረ። የመገናኛ ብዙሃን ሕፃኑን ልዑል ዊሊያም የወደፊቱ የእንግሊዝ ንጉሥ እያሉ ይጠሩት ጀመር። የዌልሷ ልዕልት ጉዷን ካፍረጠረጠች በኋላ ፓሃማች ከተባለ መጽሔት ጋር ባደረገችው የቃለ ምልልስ ስለ ትዳሯ መፍረስና ስለ አጠቃላይ ሕይወቷ የሚከተለውን አስተያየት ሰጠች። ጥያቄ: ለትዳራችሁ መፍረስ ዋናው ምክንያት ምንድን ነው? የዳያና መልስ: ምክንያቱም ቻርልስ ለትዳሩ ተገዢ ለመሆን ባለመቻሉ ነው። ከትዳሩ ውጪ መውሰለት ጀመረ። ቤት ያጣው ነገር ሳይኖር የውጭው አማረው። ላለበት ኃላፊነት ራሱን ብቁ አላደረገም። ለልጆቹ የስነ ልቦና ችግር እንኳን ማሰብ ተስኖታል። እኔም እንደዚህ ባለው ሁኔታ ከእርሱ ጋር መቆየት አልቻልኩም። ለልጆቼ ስል ከሚገባው በላይ ታግሻለሁ። በእናቱና በጣም ይቀርቡታል ብዬ በማስባቸው ሁሉ አስመከርኩት። ሁሉም ሙከራ ፍሬ አልባ ሆነ።
በመጨረሻም አብረን በትዳር መቆየት እንደማንችል አሳወቅኩት። ጥያቄ: ከትዳሩ ውጭ መውሰለቱን እንዴት አወቅሽ? ይህ አገር ያወቀው ጉዳይ ነው። ከካሜላ ጋር አብረው ይወጡ እንደነበር፣ አንዳንድ ጊዜ በድብቅ ቤቷ ድረስ እየሄደ ጎበኛት እንደነበርም እርሱ ራሱ አምኗል። የህዝብ መገናኛዎችም እስኪሰለቻቸው ድረስ የዘገቡት ነው። ከካሜላ ጋር ግንኙነት እንዳለው ገልጾልሽ ያውቃል ወይንስ ጠይቀሽው ታውቂያለሽ? ንጹህ ጓደኝነት እንዳላቸው ይገልጽልኝ ነበር። እንዲያውም በዛን ሰዓት በማሰራት ላይ የነበረውን የአትክልት ቦታ በሐሳብ ትረዳው አንዳንድ ውድ የሆኑ የአበባ ዘሮችን በማሰባሰብ ተሰጠው እንደነበር፣ ከዚህ ውጪ ሌላ ግንኙነት እንደሌላቸው ብዙ ጊዜ ደጋግመው ነግሮኛል። አንዳንድ ንጉሳዊ ወገኖች አንቺን ለትዳሩ መፍረስ እንደ አይነተኛ ምክንያት አድርገው ያቀርቡሻል። ይህንን እንዴት ታያዋለሽ? ይህ እኮ በጣም ግልጽ ጉዳይ ነው። ማንም ቢሆን በተለይም በከፍተኛ ቦታ ያሉ ሰዎች የራሳቸው ስጋ የሆነ ሰው መዋረድ የነሱ መዋረድ አድርገው ስለሚቆጥሩት ምንም እንኳ የሰራውን ስራ በአይናቸው ቢያዩም ሲጠየቁ ከመካድ አይመለሱም። አሁን ንጉሳውያኑ ቤተሰቦች በትዳሩ መፍረስ እጃቸውን ወደ እኔ ቢቀስሩ አይደንቀኝም። ምክንያቱም ይህን ካላደረጉ በቻርልስ አጥፊነት አምነዋል ማለት ነው። በአንድ ወቅት ኤግዛማይነር በተባለው ጋዜጣ ላይ አንቺ በኮከብ ቆጣሪዎች ላይ ከፍተኛ እምነት እንዳለሽ፣ እንደውም የየዕለት እንቅስቃሴዎችሽ በእነሱ ትንበያ ላይ የተመሰረተ እንደሆነ ዘግቧል። ይህ ምን ያህል እውነት ነው? በትክክል እውነት ነው። ታዲያ ምን የሚያስገርም ነገር አለው? እንደው የኔ ሁኔታ በየአደባባዩ ዋልና ጠየቅከኝ እንጂ አብዛኞቹ ንጉሳዊ ቤተሰቦችና ታዋቂ ሰዎች የግላቸው የኮከብ ቆጣሪዎች አሏቸው። እኔ በእርግጥ የግል ኮከብ ቆጣሪ ባይኖረኝም አሜሪካን ሀገር ካለ ታዋቂ ኮከብ ቆጣሪ ዘንድ በየዕለቱ እገናኛለሁ። እናም ኮከቤ ካንሰር ማለትም ሸርጣን ነው። እኛ ካንሰሮች ደግሞ ሩሩና አዛኝ እንደመሆናችን መጠን እኔም የተንደላቀቀውን የቤተ መንግስት ኑሮዬን ገፍቼ ወጣሁ። ተፈጥሮ ባደለችኝ በአዛኝነቴና በበጎ አድራጎት ተግባር ተሰማራሁ። በዚህም እኮራበታለሁ። ከአንድ የራግቢ ተጫዋች ጋር ግንኙነት እንዳላችሁ እናፈሳል። ስለዚህ ጉዳይ ለመናገር ፈቃደኛ ነሽ? በጣም ፈቃደኛ ነኝ። ይሄ እኮ ቅድም ያነሳውልህ ሰዎችና እነሱ የቀጠሯቸው ጋዜጠኛ መሳይ ሰላዮች ወሬ ነው። በእርግጥ አንድ ነገር ላምንልህ እችላለሁ። ከሰውየው ጋር ጥሩ ቅርርብ አለን። እንደ አጋጣሚ በሆነ የእርዳታ ማሰባሰቢያ ግብዣ ላይ ሰው አስተዋወቀን። ጸባዩ ጥሩ ነው አገኘሁት። በጣም ተጫዋች ነው። እኔም እኮ ሰው እንደመሆኔ ከሰዎች ጋር የማህበራዊ ኑሮ ግዴታ መወጣት አለብኝ አይደለም እንዴ? ከዚህ ውጪ ምንም የተፈጠረ ነገር የለም። ፍቺና ጣጣው። የሀብት ብዛት፣ ወደር የሌለው ዝናና ዓለምን ያስገረመ የሰርግ ስነ ስርዓት ጋብቻን የሚያጸና ቢሆን ኖሮ ልዑል ቻርልስና ልዕልት ዳያና ፍጹም አይለያዩም ነበር። በልዑል ቻርልስና በልዕልት ዳያና ቅሌት የቤተ መንግስቱ ክብር በመውረዱ አንጀታቸው ያደረው የእንግሊዟ ንግሥት ኤልሳቤት ጋብቻው መፍረሱን በፊርማቸው እንዲያረጋግጡ ዳያናንና ቻርልስን ጠየቋቸው። ቻርልስ ጥያቄውን ወዲያውኑ ቢቀበልም ዳያና ግን ፈጣን መልስ ከመስጠት ተቆጥባ ብዙ ቆየች። በመጨረሻም የዌልሷ ልዕልት ዳያና ከልዑል ቻርልስ ጋር ሕጋዊ በሆነ መልኩ ለመፋታት ተስማማች። ይሁንና ከፍቺውም በኋላ የዌልሷ ልዕልት ተብላ መጠራቱን እንደምትሻ፣ በሁለቱ ልጆቿ የወደፊት ዕጣ ፈንታ ላይ ማንኛውንም ውሳኔ በጋራ ለመወሰን እንደምትፈልግና ሌሎች ተጨማሪ ቅድመ ሁኔታዎችን ዝርዝራ አስቀመጠች። የፍቺው ጉዳይ ለ4 ዓመታት በተለያዩ ምክንያቶች ሲጓተት ቆየ። ለ15 ዓመታት የቆየው ትዳራቸው በሕጋዊ መንገድ ሲፈርስ ብዙ ዝባዝንኬዎችን አስከተለ። ተለያይተው በቆዩባቸው በእነዚህ 4 ዓመታት ውስጥ የዌልሷ ልዕልት ከሕግ አማካሪዎቿና ከወዳጆቿ ጋር በመመካከር በተለያዩ ጊዜያት የተለያዩ ቅድመ ሁኔታዎችን ስታቀርብ ቆየች። የበኪንግሃም ቤተ መንግስትም ሆነ ንግሥቲቱ ዝምታን መርጠው ከቆዩ በኋላ በመጨረሻ በጁላይ 1996 ከ15 እስከ 17 ሚሊዮን ፓውንድ እንደሚሰጣት አስታወቁ። ምንም እንኳ ልዕልት ዳያና 50 ሚሊዮን ፓውንድ ጠይቃ የነበረ ቢሆንም ይህንን ከ15 እስከ 17 ሚሊዮን ፓውንድ እንደምትቀበል ያለ መግደርደር ፈጥና አሳወቀች። ይህንንም ያደረገችው ያለ ምክንያት አልነበረም። ከክፍያው በተጨማሪ ሌሎች የቤተ መንግስት ጥቅማ ጥቅሞችን እንደምታገኝ በተጨማሪ ስለተገለጸላት ነበር። መግለጫው ልዕልት ዳያና በቤተ መንግስቱ ዙሪያ ምን ማድረግ እንደሚፈቀድላትና ከልዑል ቻርልስ ጋር በመፋታቷ የተነሳ ምን ጉዳዮችን እንደተከለከለች ዝርዝር ሁኔታዎችን አውጥቷል። የሀገሪቱ ጋዜጦችም የበኪንግሃሙን መግለጫ እየተነተኑ አቅርበውታል። የወደፊቱ የእንግሊዝ ንጉሥ የልዑል ዊሊያም እናት በመሆኗ ልዕልት ዳያናን ንግሥቲቱም ሆኑ የቀድሞ ባሏ እንደ ንጉሣዊ ቤተሰብ አባል አድርገው ያዩዋታል። የዌልሷ ልዕልት እየተባለች መጠራቷም ይቀጥላል።
በዚህም ማዕረግ የሚገባትን ክብር ይዛ ትቆያለች። ከንጉሳዊው ቤተሰብ ጋር በመሆን የውጭ ሀገር ከፍተኛ እንግዶችን፣ የሀገር መሪዎችን ትቀበላለች። በክብር ጥሪ ወቅት ከቤተሰቡ ጋር ትገኛለች። የንጉሳዊ ቤተሰብ አባል ተደርጋ በመወሰዷም በንግስቲቱ ስምምነት መሰረት ኪንግስተን ቤተ መንግስት ውስጥ መኖሯን ትቀጥላለች። ኪንግስተን ቤተ መንግስት የልጆቿን መኖሪያ ይሆናል። በሰዓት እስከ 1780 ፓውንድ የሚፈጁት 14 አውሮፕላኖች እንዲሁም 32 የሮያል ወታደራዊ አውሮፕላኖች ለዌልሷ ልዕልት ዳያና ከፍቺው በኋላም ለግል ጉዳዩ መገልገያ እንዲሆኑ ተፈቅዷል። በበኪንግሃም መግለጫ መሰረት የዌልሷ ልዕልት ዳያና በግሏ ልትዝናና ካልሆነ በስተቀር ያለ ንግስቲቱ ፈቃድ ንጉሳውያን ቤተሰብን ወክላ ወደ ውጭ ሀገር መሄድ አትችልም። በእንግሊዝም ውስጥ በምትዘዋወርበት ወቅት የእንግሊዝ ሕዝብ ለአንድ የልዑላን ቤተሰብ ያለውን ክብር መግለጫ የሆነውን እጅ መንሳቱንና ማክበሩን ለዳያና ማሳየቱን ያቆማል። ከልጆቿ ጋር አብራ ካልሆነች በስተቀር ቀድሞ የነበራት የግል ፖሊስ ጠባቂዋ አያጅባትም። ከዚህ በፊት እንደምታደርገው የእንግሊዝን ጦር የክብር ዘብ መጎብኘትም አይፈቀድላትም። ብዙ ሚሊዮን የሚያወጡ ጌጣጌጦቿን እስከ ዕለተ ሞቷ ድረስ እንደምትጠቀምበትና ከሞቶች በኋላ ግን ለቤተ መንግስቱ እንዲመለስ ዳያና ተስማምታለች። በተለይ ደግሞ ለልዑል ቻርልስ ከታጨችበት ጊዜ አንስቶ ከንጉሳዊው ቤተሰብ በስጦታ የተበረከተላትን እንዲሁም ከተለያዩ የዓለም መሪዎችና ታዋቂ ግለሰቦች፣ ድርጅቶችና ተቋሞች በገጸ በረከት መልክ የተሰጣትን እጅግ ውድና ዋጋ ሊተመንለት የማይችል የወርቅ፣ የአልማዝ፣ የዕንቁ ጌጣጌጦች በሙሉ የቤተ መንግስቱ ሀብቶች ናቸው የሚል ስምምነት ላይ ተደርሷል። ለልዕልት ዳያና ሊሰጣት የተዘጋጀው እስከ 17 ሚሊዮን ፓውንድ የሚሆን ገንዘብ በእንግሊዝ ምድር ለፍቼ የተከፈለ ተወዳዳሪ የማይገኝለት የገንዘብ መጠን እየተባለ ሲሞካሽ ሰንብቷል። የዌልሷ ልዕልት ዳያናና ልዑል ቻርልስ ለ4 ዓመታት ያህል በፍርድ ቤት ለመለያየት ሲባዝኑ ቆይተው መፋታታቸው ቁርጥ መሆኑን ስታውቅ ልዕልት ዳያና መለያየቷን በማስመልከት በ5 ሚሊዮን ዶላር ወጪ ድል ያለ ድግስ በማድረግ ታዋቂ ፊልም ተዋናዮችን፣ ታዋቂ ግለሰቦችን እንዲሁም በውሽምነት የታማችባቸውን ግለሰቦች ጋብዛለች። በዕለቱም ከደስታዋ የተነሳ በአዳራሽ ውስጥ ለተሰበሰቡት እንግዶች ጭፈራ አሳይታለች። ስለ መለያየቷ ጉዳይ ለቢቢሲ በሰጠችው ቃለ ምልልስ ከልዑል ቻርልስ ጋር የነበራት ግንኙነት በመቋረጡ ዳግም የተፈጠርኩ ያህል ይሰማኛል ስትል ተደምጣለች። በመቀጠልም ቻርልስ የፍቅር ሰው ሳይሆን ገንዘብ መሰብሰብ የሚወድ ሰው ነው ብላለች። በተለይም ልዕልቲቱ ከሌሎች ወንዶች ጋር የመቅበጧን ሁኔታ አስመልክቶ በሰጠችው መልስ የገንዘብ ችግር ወይንም ዝናን ፍለጋ ሳይሆን ከባለቤት ያጣሁትን ፍቅር ለማግኘት ስል ያደረግኩት ድርጊት ነው ብላለች። ልዑል ቻርልስ በበኩሉ ልዕልት ዳያናን ከሚገባው በላይ ሴሰኛ በመሆኗ ክብሯን በማዋረድ አልባሌ ቦታ ላይ የምትገኝ ተራ ሴት ነበረች። በመሆኑም የእኔና የሷ ጉዳይ በሰላም በመቋጨቱ ደስተኛ ነኝ ሲል ገልጿል። የልዕልት ዳያናን የወደፊት ሁኔታ በተመለከተ ያለውን ግምት እንዲናገር ከጋዜጠኛው ለቀረበለት ጥያቄ መልስ ከመስጠት ተቆጥቧል። ሆኖም የዌልሷ ልዕልት ዳያና በሄደችበት ሁሉ መልካሙን እንደሚመኝላት በመግለጽ በየጠንቋዮችና በኮከብ ቆጣሪዎች ላይ ያላትን እምነት በመተው ከልጆቿ ጋር ጥሩ ሕይወት እንድታሳልፍ ምክሬን ከመለገስ አልቦዝንም ብሏል። ልዕልት ዳያና ዓለም አቀፍ ሰብአዊ የተራድኦ ድርጅት አቋቁማ ስለ ሰብአዊነት እንዲሁም ከአባትና ከእናታቸው በተለያየ ምክንያት በመለያየታቸው የተነሳ የጎዳና ተዳዳሪ ስለሆኑት ጎስቋላ ልጆች እየሰበከች እርዳታ ታሰባስብ የነበረች ልዕልት በትዳሯ ላይ ማግጣ ለፍቺ መዳረጓ በጣም አሳፋሪ ጉዳይ ነው ሲል ታይም የተባለው ታዋቂ መጽሔት ኖቬምበር 1992 መጨረሻ ላይ ባወጣው እትሙ ላይ በሰፊው ዘግቧል። ይሁንና በአሁኑ ወቅት የእንግሊዝ ሕዝብ ንጉሳዊ ስርዓት ለእንግሊዝ ዘመናዊ አስተዳደር ያስፈልጋል ወይንስ እንግሊዝ ሪፐብሊክ መሆን አለባት በሚለው ሐሳብ ዙሪያ የጦፈ ውይይት በማካሄድ ላይ ይገኛል። በእንግሊዝ በሚገኘው ነፃ የቴሌቪዥን ፕሮግራም በተሰበሰበው የሕዝብ አስተያየት 62 ከመቶ የሚሆነው የእንግሊዝ ሕዝብ ብቻ የንጉሳዊ ስርዓት እንዲቀጥል ፍላጎት እንዳለው ገልጿል። በቤተ መንግስት ውስጥ በልዕልት ዳያናና በልዑል ቻርልስ በደረሰው ቅሌት የተበሳጨው የእንግሊዝ ሕዝብ እንደ ልባቸው የሚንደላቀቁትን የቤተ መንግስት ልዑላኖች በተለይም ንግሥት ኤልሳቤጥ ሁለተኛ ለመንግስት ግብር እንዲከፍሉ ተጽዕኖ እያደረገ ነበር። ከእንግሊዝ አስተዳደር ሕይወትና ባህል ጋር የተቆራኘው ንጉሳዊ ስርዓት እንዲህ በቀላሉ የሚለወጥ ባይሆንም የእንግሊዝ ሕዝብ ለንጉሳዊ ስርዓት ያለው ፍቅርና ክብር እየተሸረሸረ መጥቷል። እንግሊዝ ከቱሪስት ንግድ ከምታገኘው ከፍተኛ ገቢ ውስጥ በቱሪስት መስህብነታቸው ከፍተኛ የሆኑት ከተገነቡ ምዕት ዓመታትን ያስቆጠሩት የንጉሳውያን ቤተሰቦች መኖሪያ የሆኑት ቤተ መንግስቶች ዋነኞቹ ናቸው። የወደፊቱ የእንግሊዝ ንጉሥ ይሆናል እየተባለ በሰፊ የሚነገርለት ልዑል ዊሊያም የተንደላቀቀ የቤተ መንግስት ኑሮ ከመኖሩ ባሻገር የንጉሳዊ ስርዓት ሕልውና በጥያቄ ውስጥ የገባ መሆኑን በጥልቅ ተገንዝቦ
የሕዝብን ልብ አሸንፎ ለረጅም ዓመታት በክብር የኖረውን የንጉሣዊ ሥርዓት ከውርደትና ከውድቀት ማዳን ይጠበቅበታል። የታደሰው የልዕልት ዳያና ዝና። ልዕልት ዳያና ከልዑል ቻርልስ ጋር ሕጋዊ በሆነ መንገድ ከተፋታች በኋላ ለተለያዩ ጋዜጦችና መጽሔቶች መግለጫዎችን ሰጥታለች። ቃለ ምልልሶችም አድርጋለች። በእነዚህ ጊዜያት የተሰማትንና ስላለፈ የትዳር ሁኔታ ዝግዝግ አድርጋ ተናግራለች። ዳያና በሚያስደንቅ ሁናቴ ከንጉሣዊው ቤተሰብ ተነጥላ የዓለምን ሕዝብ ፍቅር ለማግኘት ችላ ነበር። የምትናገረው ሁልጊዜ ግልጽነትና ቅንነት የተሞላበት እውነት ነበር። በዚህም የተነሳ እሷ ያለችበትን ጋዜጣና መጽሔት ማንበብ የሚያውቃት ሰው ሁሉ የዘወትር ልምዱ ሆነ። ስላለፈው የቤተ መንግሥት ዳሯ ስትናገር የቤተ መንግሥት ሕይወቴ ጣዕም ያጣ ይመስለኝ ገና ቻርልስን ላገባው ስትዘጋጅ ነበር። ቻርልስ ከካሜላ ፓርከር ጋር የሚያሳየው አቀራረብ ግራ ያጋባኝ ነበር። አብረን ተኝተን ሳለ እንቅልፍ ያዘኝ ሲመስለው ከኔ እቅፍ ወጥቶ ለካሜላ ስልክ ይደውልላትና ለብዙ ጊዜ ያወራታል። ቻርልስ ባዳምጥ ባላዳምጥ ግድ የለውም፣ ካገባሁት በኋላ ይተዋል በማለት ቻልኩት። ላገባው ጥቂት ቀን ሲቀረኝ ቀለበቱን መልሼ ልሰጠውና ሰርጉ እንዲቀር ከልቤ ቆርጬ ለእህቶቼ አማክሬያቸው ነበር። ይሁንና እህቶቼ ከለከሉኝ። አንድ ጊዜ ቻርልስ ለካሜላ ሊያበረክትላት ያዘጋጀውን የወርቅ ስጦታ ከነ ፓኬቱ ሳገኝ ተንዘቅስቄ አለቀስኩ። ቻርልስን ከካሜላ ጋር ያለውን ግንኙነት እንዲያቆም እንባዎቼን እያዘራው ተማጸንኩት። በሕዝብ ፊት ስታይ ልዕልት ነኝ፣ በቤት ውስጥ ደግሞ ምንም አልነበርኩም። በዓለም ላይ ምንም አይነት መድኃኒት የማይፈውሰው ታላቁ ስቃይ አንድ ሰው እንዳልተወደደና እንደማይፈቀር ሲያውቅ ነው። እኔ ደርሶብኝ የነበረው እንዲህ ያለው ስቃይ ነበር። የመገናኛ ብዙሃን ያሞግሱኛል። እነሱን ደስ እንዲላቸው ፈገግ እላለሁ። የሚዲያ አሻንጉሊት የሆንኩ ይመስለኛል። ንግሥቲቷ ሕዝብ ፊት ፈገግ ማለት አለብሽ ስለሚሉኝ ፎቶግራፎቼ ሁሉ ፍልቅልቅ ያሉ ይመስላሉ። ቻርልስ ከካሜላ ጋር ያለውን ፍቅር ባለማቆሙ በሽታ ያዘኝ። ለቅሶ፣ ብስጭት የዘውትር ልማዴ ነበሩ። ራሴን ለማጥፋትም ሳልሞክር አልቀረውም። ብዙ የደላቸው ሰዎች ባሉበት ሰው ሁሉ በሚመኘው ቤተ መንግሥት ውስጥ የፍቅር እጦት ውስጤን እንደ መርዝ ሰርስሮታል። እኔና ቻርልስ በሕዝብ ፊት በአደባባይ ስንታይ የምንፋቀር ልዑላኖች እንመስል ነበር። ሰው በጥልቀት ስለማያውቀን በዝና ብቻ እኛንና ፍቅራችንን ያደንቅ ነበር። ባሌን ከምንም በላይ አፈቅረው ነበር። ጥረቴ ግን አልተሳካም። ከጊዜ በኋላ በአደባባይ ቻርልስን የወደድኩት ይመስል መገልፈጥና ማስመሰል ስላልቻልኩበት ፎቶግራፋችን ሁሉ አለመፋቀራችንን የሚያሳይ ሆነ። ቻርልስ የገዛ ልጁን እንኳን መንከባከብ የሚፈልግ አይመስልም። በ1991 የመጀመሪያ ልጄ ዊሊያም ጎልፍ ክለብ ውስጥ ሲጫወት ጉልበቱን ተገጭቶ ሐኪም ቤት ገብቶ ነበር። በዚያን ጊዜ እኔ 2 ሌሊት ከልጄ ጋር ሳሳልፍ ቻርልስ ኦፔራ ገብቶ ነበር። በጣም የገረመኝ ቅሌቱን ካፍረጠረጥኩ በኋላ በሰኔ 1994 ለቴሌቪዥን በሰጠው መግለጫ ለዳያና ታማኝ አልነበርኩም፣ ዳያናን ያገባኋት አፍቅሬያት ሳይሆን አባቴ እሷ እንዳገባ ተጽዕኖ ስላደረገብኝ ነው፣ ዳያናን አፍቅሬያት አላውቅም ማለቱ ነበር። ዳያና ከተፋታች በኋላ የእንግሊዝ ንግሥት ለመሆን እንደማልችል አውቄዋለሁ፣ ይሁንና በሕዝብ ልብ ውስጥ የምቆይ ንግሥት ሆናለሁ ማለቷ ተዘግቧል። ልዕልቲቱ ፍቅር ፍለጋ ወደ ውጭ ምን አወጣት ለሚለው የብዙ ሕዝብ ጥያቄ የልዕልቲቱ መግለጫ በተለያየ ጊዜ የሰጠችው ቃለ ምልልስ መልስ የሰጠ ቢሆንም አንዳንድ ወግ አጥባቂ ጋዜጦችና ግለሰቦች ልዕልት ዳያናን ከሴሰኛ ሰው ጋር ሊያመሳስሏት ጥረት አድርገዋል። ሆኖም ልዕልት ዳያና ታዋቂና ዝነኛ ለመሆን ምንም ያገዳት ነገር አልነበረም። ከፍቺ በኋላ ልዕልት ዳያና ድሆችን፣ የተቸገሩና ግራ የገባቸው ሰዎችን መርዳት ዋና ሥራዋ አደረገች። ለንደን ውስጥ ወላጆች የሌላቸው ሕፃናትንና በባሎቻቸው ተገፍተው የሚበሉት የሚቀምሱት የሌላቸው ሴቶችን በማሰባሰብ እርዳታ እንዲያገኙ በማድረግና ራሳቸው እንዲለውጡ የምክር አገልግሎት በመስጠት የበጎ አድራጎት ሥራ ጀመረች። ከዚህ ባሻገር በየሆስፒታሉ በመሄድ በሽተኞችን በማጽናናትና ድጋፍ እንዲያገኙ አንዳንድ ድርጅቶችን በማነጋገር አስተባበረች። በቀይ መስቀልና በተለያዩ የበጎ አድራጎት ድርጅቶች በሚዘጋጀው የእርዳታ ማሰባሰቢያ ኮንሰርቶች ላይ በመገኘት ልብ የሚነካ ንግግር በማድረግ ሕዝቡ ለተቸገሩና አቅም ላጡ በሽተኞች ገንዘቡን አውጥቶ እንዲረዳ ከፍተኛ ቅስቀሳ ታደርግ ነበር። ለንደን የተጀመረው የዳያና የበጎ አድራጎት ቅስቀሳ ውጤቱ አመርቂ ሆነላት። ዳያና በሮም፣ በፓሪስ፣ በአሜሪካ እንዲሁም በሌሎች የዓለም ክፍሎች የተዘዋወረች የእርዳታ ገንዘብና ቁሳቁስ ማሰባሰብ ቻለች። ዳያና በዚህ ተግባር በዓለም ላይ ለሚገኙ የበጎ አድራጎት ድርጅቶች ሁሉ
ቀና ተባባሪነቷን አስመሰከረች። ዳያና ሩህሩህና ለተቸገረ አዛኝ መሆኗን በይበልጥ ያረጋገጠችውና የሕዝብን ልብ ያማለለችው በቀሳፊው ኤድስ በሽታ ለተለከፉ ሰዎች ባሳየችው አስገራሚ ቀረቤታ ነበር። በኤድስ በሽታ የተለከፉትን ሰዎች ሕዝቡ በሚገባ እንዲረዳ የቅስቀሳ ዘመቻ በተደጋጋሚ ከማድረጓ ባሻገር ሕዝቡ በኤድስ በሽተኞች ላይ ያሳደረውን የመራቅና የመሸሽ ስሜት እንዲቀንስ ምሳሌ ሆና ነበር። ሰዎች የኤድስ በሽተኞችን ሲጸየፏቸውና ሲያገድሏቸው ልዕልት ዳያና እነዚህን በሽተኞች ጓንት ሳታደርግ በእጇ ትጨብጣቸውና ታጽናናቸው ነበር። ልዕልት ዳያና ስለ ኤድስ በሽታ ጥልቅ ግንዛቤ ያገኘችው በ1991 የቅርብ ጓደኛዋና በለንደን የዘመናዊ አርት ሶሳይቲ ሊቀመንበር የነበረ አድሪያን ዋርድ ጃክሰን በኤድስ በሽታ ተለክፎ ለአልጋ የበቃ ጊዜ ነበር። የኤድስ በሽተኞችን ለመርዳት 5 ቁልፍ የሆኑ የበጎ አድራጎት ድርጅቶችን በማነጋገር ከፍተኛ ድጋፍ ለመስጠት ቆርጣ በመነሳቷም ብዙ እርዳታ አሰባስባለች። ለምሳሌ ከናሽናል ኤድስ ትረስትና ከክሩሴድ ጋር በመተባበር ኮንሰርት ኦፍ ሆፕ የተባለ የገንዘብ ማሰባሰቢያ ባህል አዘጋጅታ በተወሰነ ሰዓት ብቻ 200,000 ፓውንድ ማግኘት ተችሏል። ለኤድስ በሽተኞች መረጃ የሆነውን ሚድልሴክስ ሆስፒታል መርቃ የከፈተችው ልዕልት ዳያና ስትሆን በሆስፒታሉ ያሉትን የኤድስ በሽተኞች በመጨበጥና ምክር በመስጠት የልቧን ቅንነት አሳይታለች። ልዕልት ዳያና የሰው ልጅ አካል በፈንጂ ተበጣጥሶ አስከፊ ሞትን መቀበል የለበትም በሚል ጠንካራ አቋም ተነሳሳ ብዙ ዘመቻ አድርጋ ነበር። ፈንጂና ፈንጂን ማምረት ከዓለም እንዲጠፉ የዓለም መንግስታትን ለማስተባበር ጥረት ከማድረጓ በተጨማሪ በአፍሪካ፣ በኤዥያ በጸረ ሰው ፈንጂ የተጎዳውን ሕዝብ እየዞረች በመጎብኘት ሐዘኔታዋን ገልጻለች። የፈንጂ ወረዳዎች እየተባሉ በዓለም ላይ የሚታወቁትን ስፍራዎች በእግሯ ተዘዋውራ አይታለች። ልዕልት ዳያና እንዲህ አይነቱ ተግባሯ ቀድሞ የነበራትን ዝና ከፍ አደረገው። የዓለም ሕዝብ እንደ ዳያና ያለ ውብ ቆንጆ የነገስታትን ሕይወት አራክሳና አጋልጣ ከተራው ሕዝብ ጋር አብራ ለመታየት ያደረገችውን ጥረት በጥሩ ገጽታው አስተዋለው። ዳያና በዚህ ብቻ ሳታቆም በኤድስ በሽታ የተሰቃዩ ሕፃናትን በመታቀፍ ለሕፃናት ያላትን ክብር አሳይታለች። በኢንዶኔዥያ ያሉ የሥጋ ደዌ ሕሙማንን ጎብኝታለች። በቦስኒያ የፈንጂ ቦታዎችን ተዘዋውራ አይታለች። በዓለም ላይ እርዳታን ለሚሹ፣ ለተገለሉ፣ በሽታ ለሚያሰቃያቸው፣ የተለያዩ ሰው ሰራሽና ተፈጥሯዊ ችግር ለሚደቁሳቸው ሰዎች እርዳታ ይውል ዘንድ ልብሶቿን ለጨረታ አቅርባ ነበር። ለምሳሌ ከነጆን ትራቮልታ ጋር አብራ የደነሰችበትን ቀሚስ ብቻ $222,000 በጨረታ ልትሸጥ ችላለች። ለሰው ልጅ ሰብአዊ ክብር በምታሳየው እንቅስቃሴ የዳያና ዝና ከአጽናፍ አጽናፍ አስተጋባ። ዳያና በእርግጥ ከዓለማችን የታወቁ ሰዎች መካከል ዋናዋ ለመሆን በቃች። አንዴ ስትናገር ቻርልስና ንጉሳውያን ቤተሰቦች እንዲህ የጠመዱኝ ለተራሱ ያለኝን ፍቅር ስላልወደዱት ነው። ለምን እንደሆነ ባላውቅም ጋዜጠኞች ታዋቂነቴን ከቻርልስ እየነጠሉ አጋነውታል። እናም የንጉሳውያን ቤተሰቦች ይህንን አልወደዱትም ብላለች። ሕጋዊ ፍቺ ለማካሄድ በፈቀደችበት ጊዜ ትዳር የዘር ሐረግ መቀጠያ ወይንም ራስን ለመስዋዕትነት ማቅረቢያ ሳይሆን እርስ በርስ የሚተሳሰቡበትና የሚፋቀሩበት ተቋም መሆን አለበት ብላ ነበር። ልዕልት ዳያና ከልዑል ቻርልስ ጋር ከተፋታች በኋላ በዚህ ሁኔታዋ ዝናዋ እንደገና ታደሰ፣ ይበልጥ ፈካ። ጋዜጠኞቹም የጋዜጣቸውንና የመጽሔታቸውን ገጾች ማዳመቂያ ያደረጓት። የዳያናን የዕለት ተዕለት ኑሮም ይከታተሉ ጀመር። የዳያና ፎቶዎች። ልዕልት ዳያና ከልዑል ቻርልስ ጋር ከተፋታች በኋላ የመንግስት ፖሊሶች እንደ ቀድሞ ጥበቃ ስለማያደርጉላት የተገባች ተወጣች እያሉ ጋዜጠኞች የሰው ዓይን የሚስብ ፎቶ ለማንሳት ያሳድዷት ጀመር። ዳያና ከቤተ መንግስት ብትርቅም እንኳ ዝና መጠበቁ ቢያስደስታትም የጋዜጠኞቹ ክትትል የግል ሕይወቷን በነጻነት እንዳታከናውን ችግር ፈጠረባት። አንድ ጊዜ የጋዜጠኞች ክትትል በጣም ስላስጨነቃት እያለቀሰች እባካችሁ በግል ሕይወቴ እንዲህ ጣልቃ እየገባችሁ አታሰቃዩኝ ብላ ተማጽናቸው ነበር። ሆኖም አንዳንድ ወግ አጥባቂ ጋዜጦችና መጽሔቶች ዳያናን ለማሳቀልና ሴሰኛ ነች ለማለት አሳፋሪ ፎቶግራፎች ለማግኘት ክትትላቸውን ቀጠሉ። በድብቅ ከሩቅ ምስል በሚቀርጹ ካሜራዎች እየተጠቀሙ በስውር ፎቶ ያነሷትና ጋዜጣና መጽሔታቸው ላይ ያትሙ ጀመር። በእርግጥ በዓለም ላይ ያሉ ታዋቂ ሰዎች ሁሉ የጋዜጠኞችን ክትትል ከዕለት ተዕለት ሥራቸው እንዳንዱ ያዩታል። ይሁንና የግል ሕይወታቸውን በፎቶ በማንሳት ለሕዝብ በማሳየት ማሳቀልን ሁሉም እንደ ጦር ይፈሩታል። ፓፓራዚ እየተባሉ የሚታወቁት ፎቶግራፍ አንሺዎች የግል ምስጢራዊ የሆኑ ፎቶዎችን በማንሳት
የታዋቂ ሰዎችን ዝና ለማንቋሸሽና ለማዝቀጥ ሆን ብሎ የተሰለፉ ናቸው። በጣሊያንኛ ፓፓራዚ ማለት የትንኝ ሐሜት ማለት ሲሆን እነዚህ ፓፓራዚዎች ልዕልቲቱን ከትንኝ ሐሜት በላይ አስጨንቀዋት ነበር። ልዕልት ዳያና የእነዚህ ፎቶ አንሺዎች ነገር ከአቅሟ በላይ ስለሆነባት ፍርድ ቤት ከሰሰቻቸው። በእኔ ላይ ጉዳት ለማድረስ አቅደው የተዘጋጁ ናቸው በማለት ቃሏን በምሬት ገለጸች። ፍርድ ቤቱም እነዚህ ፎቶ አንሺዎች ዳያናን በ300 ሜትር ርቀት እንዳይጠጓት የሚያዝ ብይን ሰጠ። ይህም ሆኖ እነዚህ ፎቶ አንሺዎች በሞተር ሳይክል በመሆን ዳያና በወጣችበት በገባችበት መከታተላቸውን አላቋረጡም። እንዲያውም 2 ጊዜ የእነዚህ ሰዎች ሞተር ሳይክል ከመኪናዋ ጋር መላተሙን ዳያና አስታውቃለች። ዳያና የእነዚህን የፎቶግራፍ አንሺዎች ክትትል ለመሸሽ በማሰብ ሀገሯን ጥላ ለመሰደድ በተደጋጋሚ አስባ ነበር። ይሁንና የልጆቿ ነገር አስጨነቃት። ልዕልት ዳያና ወደፊት ንጉሥ ይሆናሉ የሚባሉት ልጆቿን ከቤተ መንግሥት ፈቃድ ውጭ መውሰድ አትችልም። ቢፈቀድላትም አንሸራሽራ ከመመለስ ያለፈ በውጭ ሀገር አብራ ለመኖር የሚያስችል አይደለም። ዳያና ከልጆቿ ጋር ከፍተኛ ቀረቤታ ስላላት በተለይ የመጀመሪያ ልጇ ዊሊያም የእንግሊዝ ንጉሥ መሆኑ ስለማይቀር የምታማክረውና ፍቅሯን የምትለግሰው እሷው ናት። እናም ከዚህች ጠባብ ደሴት ከእንግሊዝ የምትወጣበትን አለበለዚያ ያለ ጋዜጠኞች ስጋት በሰላም የምትኖርበትን ሁኔታ ስታስብ ቆይታ በመጨረሻው አንድ ውሳኔ ላይ ደረሰች። ይህም ውሳኔዋ የቢሊየነር ልጅ ከሆነው ከዶዲ አልፋይድ ጋር ጓደኝነት መፍጠር ነበር። ዶዲ አልፋይድ የታዋቂው ግለሰብ ቢሊየነር የመሐመድ አልፋይድ ልጅ ሲሆን ከመንግስት ፖሊሶች ባላነሰ መልኩ አስተማማኝ ጥበቃ ይደረግለት ነበር። ልዕልት ዳያና ከእርሱ ጋር ከሆነች የሚያሳድዷት ጋዜጠኞች ጋብ ስለሚሉላት ሰላም ለማግኘት ተስፋ አድርጋ ነበር። ዳያና ከልጆቿ ጋር እነ ዶዲ ቤት ተጋብዛለች። የዳያናና የዶዲ አልፋይድ ግንኙነት እየጠነከረ መምጣቱን ያስተዋሉ ጋዜጠኞች ክትትላቸውን በማጠናከር ሁለቱ ከንፈር ለከንፈር ሲሳሳሙ ፎቶግራፍ ለማንሳት ቻሉ። ይህ ፎቶግራፍ ዓለምን ጉድ አሰኘ። ፎቶግራፉን ለመጀመሪያ ጊዜ ያወጡት ሰንዳይ ሚረር፣ መንዳይስ ዴይሊ ሜይል እና ዘሰን የተባሉ ጋዜጦች ነበሩ። ፎቶውን ጋዜጦቹ በተናጠል ከ1,400,000 ብር በላይ ከፎቶ አንሺዎቹ እንደገዙት ታይም የተባለው ዓለም አቀፋዊ መጽሔት ይፋ አድርጓል። ለዳያና ፎቶግራፎች የሚከፈለው ረብጣ ሚሊዮን ብር ያስጎመጃቸው እነዚህ ፎቶ አንሺዎች የተሻለ ፎቶ ፍለጋቸውን አጧጧፉት። ዳያናና ዶዲ ከንፈር ለከንፈር በስሜት ተውጠው ሲሳሳሙ የለበሱት ልብስ አካላቸውን አጋልጦ ማሳየቱ የፎቶግራፉ ጥራት የዓለምን ሕዝብ በተለይም የእንግሊዝን ሕዝብ በሰፊው ያነጋገረ ትልቅ አጀንዳ ሆኖ ከረመ። ብዙም ሳይቆዩ ዶዲ ዳያናን ሊያገባት የጣት ቀለበት እንዳዘጋጀ መጻፍ ጀመሩ። ይህ የጋብቻ ጭምጭምታ ብዙ ንትርክ ፈጠረ። በተለይ ወግ አጥባቂ እንግሊዛውያን የንጉሥ ቤተሰቦች ቁጣ ያዘለ ጽሑፍ በተለያዩ ጋዜጦችና መጽሔቶች ያወጡ ጀመር። እንደ አውሮፓውያን አቆጣጠር ነሐሴ 16 ቀን 1997 ዘ ስፔክታተር የተባለ ታዋቂ እንግሊዝ መጽሔት ላይ ስለዚሁ ጉዳይ ስቴፈን ግሎቨር የተባለ ጸሐፊ ሲያብራራ እነዚህ ታብሎይድ እየተባሉ የሚጠሩ ጋዜጦች የዳያናንና የዶዲን ፎቶ ማውጣት አልነበረባቸውም። የግል ሕይወታቸው ውስጥ ይህን ያህል ጣልቃ መግባት ጨዋነት አይደለም። የነፃ ጋዜጠኞች መብትና ኃላፊነት ቅጣጣ። በእርግጥ የዌልሷ ልዕልት ያልተለመደችና ግራ የምታጋባ ታዋቂ ሰው ነች። ቢሆንም ልዕልት ዳያናን ታዋቂ ሰው ከሆኑት ከነማዊ ቴሬሳ ጋር ለማወዳደር ያስቸግራል። ከብዙዎቹ የታብሎይድ ጋዜጠኞች ጋር ጓደኛ ነች። አንድ ጊዜ ከዴይሊ ሜል አዘጋጅ ሪቻርድ ኬ ጋር አብሮ አይቻቸዋለሁ። ምናልባት ታብሎይድ ጋዜጦችን በዘዴ እየተጠቀመችባቸው ይመስለኛል። እንደውም ሚስጥሯን በድብቅ ሹክ ሳትላቸው አልቀረችም። ጋዜጦችና መጽሔቶች ከዶዲ ጋር ያላትን የተለየ ግንኙነት ማጋለጣቸውን እደግፈዋለሁ። ምክንያቱም ዶዲ የመረጣት ሴት የወደፊት ንጉሳችን እናት ናትና። ዶዲ የቅን ሰው ልጅ ቢሆን ኖሮ ብዙ የሚያሳስብ ነገር አይሆንም ነበር። እንግሊዝ ውስጥ የዶዲ አባት ነጋዴው መሐመድ አልፋይድ አጨቃጫቂ ሰው ነው። ምንም እንኳን ሀብቱ ከእንግሊዝ ልዑላዊ ቤተሰቦች የሚወዳደርና የሚበልጥ ቢሆንም የእንግሊዝ መንግስት ባልታወቀና ባልተገለጸ ምክንያት እስካሁን የዜግነት መብት አልሰጠውም። ብዙ የበጎ አድራጎት ተግባራትን ያከናወነ ሰው ቢሆንም የፓርላማ አባላትን የመሸንገያ ገንዘብ በመስጠት ቅሌት ላይ ጥሏቸዋል። ቢሊየነሩ መሐመድ አልፋይድ ልጁ ዶዲ ከንጉሳውያን ቤተሰብ ጋር እንዲጋባ ከልብ ፍላጎት እንዳለው ጥርጥር የለኝም። ይሁንና እነዚህ ታብሎይዶች ለንጉሳውያኑ ክብርና ማዕረግ በመቆርቆር ልዕልቲቱ ከዶዲ ጋር ያላትን ግንኙነት ለሕዝቡ ለማሳወቅ በማሰብ ከሆነ ደግፋቸዋለሁ። እስኪ አስቡት፣ ዊሊያምና ሃሪ ወደፊት ንጉሳችን የሚሆኑ ልጆች ከዶዲ ጋር በጀልባ ላይ አብረው ምን ያደርጋሉ? ዘሰን የተባለው ጋዜጣ ይህንን ፎቶ አትሞ ማውጣቱ በእርግጥም የሕዝብን ልብ ትርታ ለመጠበቅ ነው። የሕዝብ ፍላጎት በእርግጥ የተመሰቃቀለ ነው። ሆኖም የልዕልት ዳያና ሁኔታ ይመለከተናል።
ይህንን የመሳሰሉ የተለያዩ ጽሑፎች መውጣት ጀመሩ። በሌላ በኩል ደግሞ ልዕልት ዳያና ከዶዲ አልፋይድ ጋር ልትጋባ መሆኑ በሰፊው ተነገረ። ዶዲ አልፋይድ ማን ነው? ዶዲ በዓለም ላይ ያሉ ከሚባሉት ከበርቴዎች መካከል ቀደምት ከሆነው ከግብፃዊው መሐመድ አልፋይድ የተወለደና ብቸኛ ወራሹ ነው። የ41 ዓመቱ ዶዲ በሆሊውድ የተሰሩ የ1981 ቻሪየትስ ኦፍ ፋየር፣ የ1986ቱ ኤፍኤክስ፣ የ1991 ሁክ እና የ1995ቱ ዘ ስካርሌት ሌተርስ አዘጋጅ ሆኖ የሰራ ቢሆንም ውጤታማ አልነበረም። የዶዲ አባትና የዳያና አባት ይተዋወቁ ስለነበር ዳያናና ዶዲ በልጅነታቸው ቅርበት ነበራቸው። የዶዲ አባት እጅግ ባለጸጋ ስለሆኑ ለልዕልት ዳያናና ለዶዲ የሚያስፈልጉ ነገሮች ሁሉ ነበሯቸው። እጅግ ዘመናዊና ውድ ጀልባዎች አሏቸው። ምርጥ ሄሊኮፕተሮች አሏቸው። ከሁሉም ይበልጥ ደግሞ የተራቀቁ አስተማማኝ ጠባቂዎች አሏቸው። በፓሪስ በዓለማችን እጅግ ዘመናዊና ውብ ከሚባሉት ሆቴሎች ውስጥ አንዱ የሆነውና ፓሪስ የሚገኘው ሪትስ ሆቴል የኒሁ ቢሊዮነር ንብረት ነው። የዶዲ አባት ለንደን ውስጥ የሚገኘው ልዑላንና ሚሊዮነሮች የሚገበያዩበት የሃሮድስ የገበያ ማዕከልም ባለቤት ናቸው። ሁሉም ልዑላን የሚያስፈልጋቸውን ማንኛውንም ዕቃ የሚገዙት ከዚሁ የገበያ ማዕከል ነው። ዳያናም ብዙ ጊዜ እዚሁ የገበያ ማዕከል ታዘወትር ነበር። አፍቃሪው ንጉሥ ኤድዋርድ ስምንተኛ ንጉሥነቱን ትቶ ከዋሊስ ጋር በፓሪስ የኖረበትን ቪላ የዶዲ አባት ለረጅም ጊዜ በሊዝ ተከራይተውታል። አንዳንድ ጋዜጦች መሐመድ አልፋይድ በ$40 ሚሊዮን ይህንን የዊንድሶር ገዢዎች ኤድዋርድ ስምንተኛና ዋሊስን ማለት ነው የኖሩበትን ቪላ የተከራዩት ልዕልት ዳያናና ዶዲ ከተጋቡ በኋላ እንዲኖሩበት ታስቦ ነው ሲሉ ዘግበዋል። በእርግጥ ሁኔታው በአጭሩ ባይቀጭ ታሪካዊና አስገራሚ ግጥምጥሞሽ ይሆን ነበር። ዶዲ በ1987 የቀድሞ የፋሽን ሞዴል የነበረችውን ሱዛን ግሪጋርድን አግብቶ ከ7 ወራት በኋላ ጋብቻቸው ሊፈርስ ችሏል። ዶዲ ታዋቂና ቆንጆ ሴቶችን እየመጠጠ በመጣል የታወቀ እንደነበር በአንድ ወቅት ታይም መጽሔት ዘግቧል። ዶዲ የሚያስፈልጋትን የገንዘብም ሆነ የጥበቃ ድጋፍ በአስተማማኝ ሁኔታ እንደሚያመቻችላት የተገነዘበችው ልዕልት ዳያና ሙሉ በሙሉ ተጠቃላ ከሱ ጋር መኖር ጀመረች። በዚህም የተሻለ ሰላምና ጥበቃ አገኘች። ልዕልት ዳያና ከዶዲ ጋር ስላላት ቅርበት ተጠይቃ ከልጅነቴ ጀምሮ ስለማውቀው ልጎበኘው ነው እንጂ ሌላ የተለየ ግንኙነት የለንም በማለት ዶዲን ለማግባት ሐሳብ እንደሌላት ገልጻ ነበር። ይሁንና በሌላ ቃለ ምልልስ ላይ በቅርቡ የምትደነቁበትን ነገር ፈጽማለሁ በማለት ተናግራለች። ጋዜጠኞችም ይህንን አባባሏን ልታገባ ነው ብለው ትርጉም ሰጡት። ዶዲና ልዕልት ዳያና እንደሚጋቡ ብዙዎቹ ሊተነብዩ የሞከሩት ልዕልት ዳያና ሙሉ ጊዜዋን ከዶዲ ጋር ማጥፋት በመጀመሯ ነበር። የዳያና የመጨረሻ ቃለ ምልልስ። ፈረንሳይ ሀገር ፓሪስ ከዶዲ ጋር እያሉ ታዋቂው የፈረንሳይ ጋዜጣ ለሞንድ ከልዕልት ዳያና ጋር ቃለ ምልልስ አድርጎ ነበር። ይህ ቃለ ምልልስ ዳያና ሕይወቷ ከማለፉ ከሳምንት በፊት የተደረገ ስለነበር እጅግ ታሪካዊ ቃለ መጠይቅ ነው። ልጆቼ እንግሊዝ ሀገር ውስጥ ባይኖሩ ኖሮ ገና ድሮ ሀገሬን ትቼ ይወጣ ነበር። ይህንን እንድል የገፋፋኝ እንግሊዝ እያለሁ በጋዜጠኞች የደረሰብኝ ክትትል ስላንገፈገፈኝ ነው። የእንግሊዝ ጋዜጠኞች ጨካኞች ናቸው። እያንዳንዷን እንቅስቃሴን እየተከታተሉ ያብጠለጥሉኛል። እኔን ለማዋረድ የማያደርጉት ጥረት አልነበረም። ማንም ጤነኛ የሆነ ሰው በእኔ ቦታ ቢሆን ሀገሩን ጥሎ ይሰደዳል። እኔ ግን አልቻልኩም። ልጆቼን ምን አደርጋቸዋለሁ ካለች በኋላ በዓለም ላይ ጸረ ሰው ፈንጂዎች እንዲጠፉ ያቀረብኩትን ሐሳብ የብሌር መንግስት አፋጣኝ ድጋፍ ስለሰጠኝ በጣም ደስ ብሎኛል። የቀድሞ ወግ አጥባቂ መንግስት እርባና የሌለው ነበር። የብሌር መንግስት ታላቅ ተግባር ሊያከናውን ነው ብላለች። ትልቅ ልብ ያላት ልዕልት በሚል ርዕስ ለሞንድ ከዳያና ጋር ያደረገውን ሰፊ ቃለ መጠይቅ ይዞ ሲወጣ ራሷ ዳያና የምትወደውንና የዓለም ሕዝብ የሚያስታውሰውን ፎቶ ይዞ ነበር። ይህ ፎቶ ላሆር ፓኪስታን ውስጥ ዳያና በሞት አፋፍ ላይ ያለ አይነ ስውር ሕፃንን ታቅፋ በስሜት ስትመለከት የሚያሳይ ነበር። ስለ ፎቶው ስትናገር አሁን ያ ሕፃን ሞቷል። ገና ወደ ቅፌ ሳላስገባው በፊት እንደሚሞት አውቄ ነበር። አሁን ድረስ የሕፃኑን ፊት፣ ስቃዩንና ድምፁን አስታውሳለሁ። ይህ ፎቶ በእኔ ዘንድ ልዩ ቦታ አለው ብላለች። ዳያና ስለ ሕፃኑ ልጅም ሆነ በአጠቃላይ ስለ ዝቅተኛ የህብረተሰብ ክፍል ስላላት ስሜትና
ይህም ባህሪዋ በንጉሳውያኑ ዘንድ ስላሳደረው ሁኔታ የሚከተለውን ገለጸች። የተቸገረ ሰው፣ የሚሰቃይ ሰው፣ የታመመ ሰው ሳይ ስሜቴን መቆጣጠር ስለማልችል የውስጥ ስሜቴ ገንፍሎ ይወጣል። ቀድሜ አስቤበትና ተዘጋጅቼ ለማስመሰል አይደለም ሐዘኔታዬን የማሳየው። በዚህ ሐዘኔታዬ የንጉሳዊ ቤተሰቦችም ሆኑ የብሪቲሽ የጋዜጣና የመጽሔት እትሞቶች ሲተቹኝ ቆይተዋል። አንዳንድ ሰዎች የኔ ርኅራኄና ሐዘኔታ ለምን እንደሚያበሳጫቸው አይገባኝም። እነሱን የሚያበሳጫቸው ከኔ ዝቅ ያሉ የህብረተሰቡን ክፍል በመቅረቤ ነው። ከኔ በላይ ካለው የንጉሳዊ ቤተሰብ ይልቅ ለድሃውና ለተቸገረው ቅርብ መሆን ያላስደሰታቸውም። እንዲያውም የንጉሳዊ ቤተሰቦች ለኔ ይቅርታ እንዳያደርጉልኝ ምክንያት የሆናቸው ይኸው ጸባይ ነው ካለች በኋላ ላሆር ስለተነሳችው ፎቶግራፍ ስታብራራ ከሲታው ሕፃን በበሽታ ክፉኛ ተጎሳቁሎ ሳይ ወደ ሕፃኑ አመራው። ፊቱን ቅጭም አድርጎ በቁጣ የተሞላውን የዚህን አንድ ፍሬ ሕፃን ዓይን ሳስተውል ለምን እንደሆነ ባላውቅም እንደሚሞት ደመነፍሴ ነገረኝ። ሕፃኑን በታላቅ አትኩሮት ስመለከተው ቆይቼ የሕፃኑን እናት ልታቀፈው ችል ይሆን ብዬ ጠየቅኳት። እናትየዋ በሙሉ ፈገግታ ተውጣ ቅንነትና ርኅራኄ የተሞላበት ሳቅ እየሳቀች ሕፃኑን በእቅፌ ውስጥ አስገባችው። ወዲያው ሕፃኑ ባካችሁ አትሳለቁብኝ በማለት ጣር በበዛበትና ሲል በሚል ድምፅ ለመነን። የማፈር የመሸማቀቅና የመደናገጥ ግራ የተጋባ ስሜት አደረብኝ። እናትየዋ ግን ኧረ እየተነጋገርን ነው አለችው። ወደ ደረቴ አስጠግቼ ጥብቅ አድርጌ አቀፍኩት። ከጥቂት ቀናት በኋላ ቤተሰቡን ደግሜ ስጎበኛቸው ሕፃኑ መሞቱን አረዱኝ። ሕፃኑ ከዓይነ ሕሊናዬ እስካሁን አልጠፋም ብላለች። አእምሮን የሚረብሽ አጋጣሚ። በደቡብ ምስራቅ የፈረንሳይ ግዛት ውስጥ ራቬራ የተባለ ተስማሚ አየር ያለው ታዋቂ መዝናኛ ስፍራ አለ። የዌልሷ ልዕልትና ዶዲ በዚህ የተመቸ ስፍራ ለ10 ቀናት ሲንሸራሸሩ ቆይተው ቅዳሜ ከሰዓት በኋላ ከሳርዲና ወደ ፓሪስ በግል ጀታቸው አቀኑ። ፓሪስ እንደደረሱ የመሐመድ አልፋይድ ንብረት በሆነው ሪትስ ሆቴል ገቡ። በዚህ ዘመናዊና ምቹ ሆቴል ውስጥ ለልዕልቲቱና ለዶዲ በልዩ ሁኔታ የተዘጋጀውን ምሳ በልዩ ሳሎን ውስጥ ሆነው ተመገቡ። እዚያው ሲዝናኑ ቆይተው ከሌሊቱ 6 ሰዓት አካባቢ በር ላይ ይጠብቃቸው ወደ ነበረው አንጸባራቂ ዘመናዊ ማርቸዲስ ውስጥ ገቡ። የሪትስ ሆቴል የደህንነት ሰራተኛ የሆነ ሰው ማርቸዲሱን መንዳት ጀመረ። ፓፓራዚ እየተባሉ የሚታወቁት ፎቶግራፍ አንሺዎች ወደ ሆቴሉ መግባት ስለማይፈቀድላቸው የተወዳጇን ልዕልት ምስል ለመቅረጽና ብዙ ሚሊዮን ብር ለማፈስ በሆቴሉ አጠገብ ባሉ ሰዋራ ስፍራዎች ሞተር ሳይክሎቻቸውን አቁመው ይጠባበቁ ነበር። ዶዲና የዌልሷ ልዕልት በኋለኛው የመኪና መቀመጫ ተቀምጠዋል። የአሁኑ ጉዞአቸው ከ4 ማይልስ በኋላ ወደሚገኘው የዶዲ ቤተሰብ የከተማ መኖሪያ ቤት ነበር። በዚህ ጊዜ ፓፓራዚዎች ይከታተሏቸው ጀመር። ኮርስላሬኒን አለፍ እንዳሉ መርቸዲሱ በመሬት ውስጥ ለውስጥ በሚያስኬደው መንገድ ገባ። አይፍል ታወር ወዳለበትም አካባቢ ደረሱ። በዚህ ጊዜ ተጨማሪ ፓፓራዚዎች በሞተር ሲከታተሏቸው ታይተዋል። በኋላ ፖሊስ ሊገምት እንደቻለው ማርቸዲሷ በዚህ ጊዜ በሰዓት 85 ማይል ትበር ነበር። ከሌሊቱ 6 ሰዓት ከ35 ሲሆን የዌልሷ ልዕልት ዳያና ስፔንሰርን ይዞ የሚበረው መኪና ሹፌር መኪናውን መቆጣጠር ስለተሳነው እንደ ምሰሶ ከቆመው ግንብ ጋር ተጋጨ። ግጭቱም ዶዲንና የመኪናውን ሹፌር ወዲያውኑ ገደላቸው። 1 ደቂቃ ባልሞላ ጊዜ ውስጥም የፈረንሳይ ፖሊሶች ደረሱ። በ10 ደቂቃ ውስጥ የፓሪስ አምቡላንሶች ደረሱ። ዳያና እጇ በመሰበሩ በኃይል ስትሰቃይ ታይታለች። ወዲያውኑ በፓሪስ ወደ ታወቀው ፒቲ ሳልፔትሬር ሆስፒታል ተወሰደች። የልዕልቷ ደረት ተሰባብሯል። በዚህ ላይ ግራ ሳምባዋ ላይ ትልቅ ጉዳት ደርሷል። ብዙ የተሰባበሩ አጥንቶች ይታያሉ። ሆስፒታል ውስጥ የልዕልቲቱ ነፍስ ብትኖርም የመኪናው አደጋ ኃይለኛ ስለነበር ደም በልዕልቲቷ የውስጥ አካላት ላይ ሊፈስ ችሎ ነበር። ዶክተሮቹ ለ2 ሰዓታት ያክል ትንፋሽ በመስጠት የተጎዳ ልቧን ለማሰራት ቢጥሩም የዌልሷ ልዕልት ልብ ደም ማሰራጨቱን አቆመ። ከንጋቱ 12 ሰዓት ሲሆን ሌሊቱን ሙሉ ሲበሩ ያደሩት የፓሪስ መብራቶች ጠፉ። በሌሊት ወደ ቤተ ክርስቲያን የደረሱ ምዕመናን ጸሎታቸውን እያሰሙ ነበር። በለንደን ሰዓት አቆጣጠር ከጠዋቱ 4 ሰዓት ዶክተሩ የ36 ዓመቷ ልዕልት ዳያና ከዚህ ዓለም በሞት መለየቷን አረዱ። ከመኪናው አደጋ በኋላ የዌልሷ ልዕልት ምንም አይነት ትንፋሽ አልተነፈሰችም ነበር። የዌልሷ ልዕልት ሞት ለዓለም ሕዝብ ለማርዳት 2 ሰዓት ያክል ተዘገየ። ይህም የሆነበት ምክንያት
ልዑል ቻርልስ የልዕልት ዳያና ልጆች ዊሊያምንና ሃሪን ከእንቅልፋቸው እስኪቀሰቅሷቸው ድረስ ለመጠበቅ ነበር። ዊሊያምና ሃሪ እናታቸው ስትሞት እነሱ ባልሞራል ካስል ውስጥ ነበሩ። የንጉሳውያን ቤተሰቦች ልዕልት ዳያናን እንዳላሳቀሏት ሁሉ አስቀያሚዎቹ ታብሎይዶች ስለ ልዕልቷ አሳፋሪ ገጽታ እንዳላቀረቡ ሁሉ ስለ ልዕልት ዳያና ብዙ ክፉ ነገር እንዳልተወራ ሁሉ ሁሉም በሚያስፈራ ሐዘን ተዋጡ። ሁሉም ለዳያና ነቡ። ቅስምን የሚሰብር ልብን የሚያሳምም ዜና ለዓለም ተዳረሰ። የልዕልቲቱ ሞት አእምሮን የሚረብሽ አጋጣሚ ሆነ። የዌልሷ ልዕልት ዳያና ወንድም የሆነው ኤርል ስፔንሰር የእህቴን ፎቶ ለመግዛት የተዋዋለ እያንዳንዱ የመጽሔትና የጋዜጣ አዘጋጅና አሳታሚ ለእህቴ ሕልፈተ ሞት ተባባሪ በመሆናቸው የእህቴ ደም ውስጥ እጃቸው አለበት ሲል ሁኔታውን ገልጿል። በሌላ ጊዜም እህቴን እንደዚህ አሳደው በመጨረሻ እንደሚገድሏት አውቅ ነበር። ይሁንና እንዲህ በግልጽ ይሆናል ብዬ አላሰብኩም ነበር በማለት ተናግሯል። የዌልሷ ልዕልት ዳያና ሞት የዓለምን ሕዝብ ከአጽናፍ አጽናፍ በሐዘን አሸማቆታል። በዳያና ሞት ያልተበሳጨ ሰው የለም ቢባል ማጋነን አይደለም። ኦገስት 31 1997 ልዕልት ዳያና ከዚህ ዓለም በሞት ተለየች። የፈረንሳይ ፖሊሶች እነዚህን አሳዳጅ ፎቶ አንሺ ጋዜጠኞች ለምርመራ አስረዋቸው ነበር። ሆኖም ሁሉም በዋስ ተለቀዋል። የዓለም ሕዝብ እነዚህን ፓፓራዚ ፎቶ አንሺዎች ለዳያና ሕልፈተ ሕይወት ቀጥተኛ ተጠያቂ አድርጓቸዋል። የእነዚህን ፎቶ አንሺዎች ፎቶ የሚገዙትን ሰንደይ ሚረር፣ መንዴይስ ዴይሊ ሜይል እንዲሁም ዘሰን የተባሉ ታብሎይዶችንም ለዳያና ሞት ተጠያቂ ናቸው ተብለው ተቆጥረዋል። በሌላ በኩል ሕዝቡ እነዚህ ታብሎይዶች ይዘው የሚወጡትን ስዕል እያየ ባይገዛ ኖሮ እነሱም ቢሆኑ የዳያናን ፎቶ ለማግኘት እንዲህ ብዙ ሚሊዮን ዶላር አይከሰክሱም ነበር የሚሉም አሉ። መልከ መልካሟና መለሎዋ ልዕልት ይህንን ዓለም በለጋ ዕድሜዋ ገና አበባዋ ሳይረግፍ ተለየች። ልዕልት ዳያናን በብዙ መንገድ የዓለም ሕዝብ ያስታውሳታል። በውበቷ ያልተለመደች ልዕልት በመሆኗ፣ በበጎ ተግባሯ፣ ለተራው ሕዝብ ባሳየችው የማያናቅ ፍቅር፣ ለሰው ልጅ ባላት አክብሮትና ሐዘኔታ ዓለም በሰብአዊነታቸው አንቱ ያላቸውና በተለይ በህንዶች ዘንድ እንደ አማልክት የሚታዩት እማሆይ ቴሬዛ የልዕልቲቷን ሞት ሲሰሙ በኃይል ከማዘናቸው ባሻገር እኛም እንወዳታለን፣ ዓለምም ይወዳታል። እግዚአብሔር ነፍሷን ከመንግሥተ ሰማያት እንዲያሳርፍ ዘወትር ጸልይላታለሁ ብለው ነበር። የሚገርመው እማሆይ ቴሬሳ ይህንን ብለው ሳምንት ሳይቆዩ በ87 ዓመታቸው እሳቸውም እንደ ልዕልት ዳያና በዓለም ሕዝብ ልብ ውስጥ ፍቅርን ትተው በሞት ተለዩ። የደቡብ አፍሪካው ማንዴላ ዓለም አንዲት ታላቅ ሰው አታለች በማለት ለዳያና ያላቸውን ፍቅርና አክብሮት ገልጸዋል። እንደ አውሮፓውያን አቆጣጠር በመስከረም 6 ቀን 1997 በልዕልት ዳያና ደማቅ የቀብር ሥነ ሥርዓት ላይ ባለቤታቸው ሂላሪን የላኩት የእንግሊዝ መንግሥት እንዳይገኙ ከልክሏቸው ነው እየተባለ በሰፊ ተነገረላቸው። የአሜሪካው ፕሬዝዳንት ቢል ክሊንተን በጥልቅ አዝኛለሁ በማለት ባጭሩ የተሰማቸውን ሐዘን ገልጸዋል። ልዑል ቻርልስና ንግሥት ኤልሳቤትም ይህንን አስጨናቂ ዜና ስንሰማ በሐዘን ተሰቃይተናል፣ ተርበትብተናል ብለዋል። የእንግሊዙ ጠቅላይ ሚኒስትር ቶኒ ብሌር በዌልሷ ልዕልት ዳያና ሞት የተሰማቸውን ጥልቅ ሐዘን ከገለጹ በኋላ ስንት ጊዜ አስታውሰናት እንዘልቀዋለን፣ በስንት የተለያዩ ጉዳዮችስ እናነሳታለን፣ ሰብአዊነቷና ርኅራኄዋ እንዴት ይረሳል፣ ከበሽተኞች ሊሞቱ ከሚያጣጥሩ ከሕፃናት ከችግረኞች ጋር የነበራት ቀረቤታ እንዴት ይዘነጋል ብለዋል። በመጨረሻም ልዕልት ዳያና የሕዝብ ልዕልት ነች ሲሉ የተሰማቸውን ገልጸዋል። የዌልሷ ልዕልት የቀብር ሥነ ሥርዓት ከ70 ሚሊዮን የሚበልጥ የዓለም ሕዝብ በቴሌቪዥን ሲከታተሉ እዚያ ሥርዓቱ ተጀምሮ እስኪያልቅ ለ3 ሰዓታት ያህል የለንደን ጎዳናዎች ሁሉ ጸጥ ረጭ ብለው ነበር። የልዕልት ዳያና አስክሬን በባህላዊ የልዑላኖች ደንብ መሠረት በፈረስ ላይ ሆኖ በወታደሮች ታጅቦ ወደ ዌስት ሚኒስትር አብይ ሲጓዝ ከ6 ሚሊዮን ሕዝብ በላይ ተከታትሏል። ከቀብሩ ሥነ ሥርዓት በኋላ የበኪንግሃም ቤተ መንግሥት የሐዘናችን ተካፋይ በመሆናችሁ እናመሰግናለን የሚል መግለጫ በማውጣቱ የእንግሊዝ ሕዝብ ቁጣውን ገልጿል። ለልዕልት ዳያና ሞት ተጠያቂ ከሆኑት የመጀመሪያዎቹ የንጉሳውያን ቤተሰቦች ናቸው። የበኪንግሃም ቤተ መንግሥት የእንግሊዝን ሕዝብና የዓለምን ሕዝብ ይቅርታ መጠየቅ አለበት። በልዕልት ዳያና ሞት የቆሰለውን ልባችንን ለማሻር የበኪንግሃም ቤተ መንግሥት ምን እንደሚያደርግ እናያለን ሲሉ ተደምጠዋል። ከዳያና ሞት በኋላ ለዳያና መታሰቢያ በሚል እርዳታ እንዲዋጣ ሕዝቡ ራሱን በራሱ አስተባብሮ ገንዘብ መሰብሰብ ጀምሯል። እንደ አውሮፓውያን አቆጣጠር እስከ መስከረም 5 ቀን 1997 ድረስ የዓለም ከበርቴዎች፣ ታዋቂ ሚሊዮነሮች፣ ኢንዱስትሪዎችና ዓለም አቀፍ ዝና ያላቸው ሁሉ በመሳተፋቸው 100 ሚሊዮን ፓውንድ ለመሰብሰብ ችለዋል።
የልዕልት ዳያና መታሰቢያ ራሷ የጀመረችውን የሰብአዊና የበጎ አድራጎት ተግባራት ለመቀጠል የታሰበ ነው። ታይም መጽሔት እንደ አውሮፓውያን አቆጣጠር በመስከረም 8 ቀን 1997 ባወጣው እትሙ ላይ ሮጀር ሮሴንብላንት የተባለ ጸሐፊ እንዲህ ብለዋል። ሰዎች በአሁኑ ጊዜ ዳያናን እስከ መጨረሻው እንዳይረሷት ምን ማድረግ እንዳለባቸው ያስቡ ይሆናል። ብዙ ሺህ ፎቶዎችም ስላሏት የትኛውን ፎቶ በአእምሯቸው ቀርጸው ማስቀረት እንደሚችሉ ይቸገሩ ይሆናል። ከወንድ ጓደኞቿ ጋር የተነሳችው ወይንም ከልጆቿ ጋር የተነሳችው አለበለዚያም በቤተ መንግሥት በተዘጋጀ ስነ ስርዓት ላይ የተነሳቻቸው ፎቶዎች ይህንን ያክል አያስደንቁም። ታዲያ የቱ ነው ዘላለም በህሊና ተቀርጾ የሚቀረው ፎቶ ብላችሁ ብትጠይቁኝ መልሴ በሰርጓ ዕለት የተነሳችው ፎቶ የሚል ነው። የዓለም ሕዝብ በሰርጓ ዕለት ዳያናን ሲመለከታት የልዕልት ዳያና ተገዥ ለመሆን የልብ ፍላጎቱን አሳይቷል ብሏል። የዌልሷ ልዕልት በተንቆጠቆጠ በአማረና በደመቀ ሁኔታ የቀብሯ ስነ ስርዓት በኦፊሴል ሲከናወን የዶዲ አልፋይድ ቀብር ለንደን ውስጥ በሚገኘው ሴንትራል መስጊድ የጸሎት ስነ ስርዓት ተደርጎለት ተፈጽሟል። የቀብራቸው ስነ ስርዓት በጣም የተለያየ ነበር። የልዕልት ዳያና አስከሬን የእንግሊዝ ነገሥታት አጽም ባረፈበት በዌስት ሚኒስትር አብይ የጸሎት ስነ ስርዓት ሲደረግለት ከዚህ በፊት ኖርማ ጂል ለተባለችና በለጋነቷ ለተቀጨች ፊልም ተዋናይ በንፋስ ውስጥ ያለ ሻማ ተብሎ በኤልተን ጆን የተዘፈነላት ዘፈን እንደገና ለዳያና እንዲስማማ ሆኖ 4 ስንኞች ተቀይረውለት ሲዜም የብዙ ሰዎችን ህሊና እንደ ኤሌክትሪክ የነዘረ ነበር። ከስንኞቹም ውስጥ አንቺ የእንግሊዝ ጽጌረዳ በልባችን ውስጥ ታብቢያለሽ፣ ሕይወት እንደ ጤዛ ሲረግፍ አንቺ በጸጋ ትኖሪያለሽ የሚለው ስሜታዊ ስንኝ በእርግጥ ለውቧ ለሩህሩዋ ልዕልት ተገቢ ነበር። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ